ኖላዊት ዛሬ ደግሞ በኖላዊት መጥቻለሁ ማለት ነው። እንግዲህ የሀና ሀብል ጠፍቷል ማለት ነው። የአንገቷ መስቀሏ ጠፍቶ ለአባቷም አባዬ ሀብሌ ጠፍቶኛል ትለዋለች። የታስቀምጠሽው ነው የጠፋሽ? መስቀሌ በጣም ዳይመንድ የሆነ መስቀል ነው የጠፋው ትለዋለች ማለት ነው። አዎ እሱ ማለት እኮ መለያሽ ነው። የት ነው የጣልሽው? እኔ ባስቀምጠው ኑሮ ወይ ኪሴ ውስጥ ነው ወይም ደግሞ መጽሐፌ ውስጥ ነበር የሚገኘው ልጄ ይላታል ሀናን። ሀናም ደግሞ ልብሷን መነቃቅራ ልብሴም ውስጥ እየፈለግኩት ነው ትለዋለች። በቃ ተይው ቀስ ብለሽ ምናልባት ስራ ቦታ ጥለሹ ይሆናል ይላታል ማለት ነው። አባቷም እያለቀሰ ስቅ ብላ ታለቅሳለች ማለት ነው። አብረው ሆነው ከዛ ተይው በቃ ቀስ ብለሽ ታገኘዋለሽ እንዲጠፋ አልፈልግም ግን ይላታል አባቷም ማለት ነው። እሷም ደግሞ ከሀብሉ በላይ አንተ እኮ ለኔ አንቺ መለያ እንትንሽ ነው ሲላት፣ አንተ እኮ ለኔ ሁለ ነገሬ ነህ፣ አባቴ፣ አክስቴ፣ ሁለ ነገር አጎቴ፣ እህት ምናምን ትለዋለች ማለት ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ዛሬ ደግሞ ብቅ ብለናል ማለት ነው። ላይክ እና ሸር ሰብስክራይብ በማድረግ ቤታችንን ሰብስክራይብ ያድርጉ ማለት ነው። ብቅ ብለናል ከስንት ጊዜ በኋላ። የዛሬዎቹ እንግዳዎቼ እነ ሀና ናቸው። ኖላዊት ማለት ነው። ኖላዊትን ነው ይዤላችሁ የመጣሁት። የሀና የአንገቷ መስቀል ጠፍቷል ማለት ነው። መስቀሏ ጠፍቶ እርግብን ብጠይቃት እርግብ ደግሞ ትጮህብኛለች ትላለች ማለት ነው። እንኳን ጠይቂያትና ሳልጠይቃት እንኳ በማንም ቀን ቀልቧ አይወደኝም እኔን ምን አድርጊያት እንደሆነ አላቅም ትላለች ማለት ነው። ሀናም ብቻዋን እየለፈለፈች መጥበቅ ውስጥ ቁጭ ብላ ሰላም ትመጣለች ማለት ነው። እንዴ ሀኒ ምን ሆነች ነው የምትለፈልፊው? ትላታለች። መስቀል ጠፍቶኝ ነው ሰላምዬ ትላታለች ማለት ነው። እንዴ መስቀል እኮ አንገትሽ ላይ ያለ ትላታለች። ይሄ አይደለም ሌላ መስቀል ነበረኝ ያንኛው መስቀሌ ጠፋኝ ትላታለች ማለት ነው። እንዴ ይሄን ያህል ውድ እቃ ነው እንዴ ትላታለች። አዎ ለእኔ በጣም ውድ እቃ ነው፣ በዛ ላይ ደግሞ የምፈልገው ነው። አባቴ እንኳን ለሰከንድ እንዲወልቅ አይፈልግም ከአንገቴ፣ ግን እና የት አድርገሽው ጠፋሽ ትላታለች ማለት ነው። አጋጣሚ አረኩበት እኔ እንጃ አላቅም ብቻ ግን ጠፍቶኛል ትላለች። እንዴ ብጠይቅም ደግሞ እርግብም እኮ የያዘችው ሀብል የኔ ነው እንዴት ወሰደችብኝ እያለኝ ትበሳጫለች ማለት ነው። ሀናም ሰላም ጋር እያወሩ እያለ ቀስ ብለን እንፈልገዋለን፣ ግን አሁን ቁርስ በጣም እርቦኛል ሀንዬ ቁርስ ታቀርቢልኝ ትላታለች ማለት ነው። እሺ ምንም ችግር የለም ትልና ቁርሷን ታቀርብላታለች ማለት ነው። ወስዳ እሷም እየተበሳጨች ወይኔ የአንገቴ እንትንማ መጥፋት የለበትም የጥየው ነው እያለች ሀኒ ማለት ነው ብቻዋን ማውራት ትጀምራለች ማለት ነው። ወደ እርግብም ደግሞ ከአክስቷ ጋር ሂዳ ነበር ማለት ነው። አክስቷ ጋር ሂዳ ምን ተፈጠረ? መንገድ ላይ ተገናኝተው ነበር ማለት ነው። መንገድ ላይ ተገናኝተው እያወሩት ወሬ ምንድን ነው? አክስቷ ጋር ተመካክረው ለዛይ ለሰራተኛ እኮ እኔ በመገኘቴ እንትን ብላ እኔ በመገኘቴን በማመልከት 100,000 ብር አውጥታ ሰጠቻት ትላታለች ማለት ነው አክስቷ። አክስቲቱ ደግሞ እርግብዬ አንቺም ነቃ ማለት አለብሽ፣ አሁን ላይ ስራ የምትጀምሪበት ሰዓት ነው ትላታለች ማለት ነው። እርግብም ደግሞ ማለት እንዴት ብር እስከየት አመጣለሁ ስትላት፣ ብርማ ወይዘሮ ሀናን ትጠይቂያታለሽ ትላታለች ማለት ነው። እንዲህ ምን ማለት ነው? እንዴት ወዴት እያለች እየጠየቀች አክስቷን በቃ ነይ እንሂድና ቡና አፍልተሽልኝ እየጠጣን እነግርሻለሁ ትላታለች እርግብም ማለት ነው አክስቷ። እንዴ አረ ቸኩላለሁ ሴትዬቱ፣ በዛ ላይ ደግሞ ቶሎ ተመለሽ ብላኛለች ትላለች ማለት ነው። ምንም ችግር የለም ምንም ችግር ለደቂቃ ምንም አትልሽም ነይ እንሂድ ብላ ይዛ ትሄዳለች ማለት ነው። በዛም ሄዳ እንግዲህ ምን እንደምትሰሪ እነግርሻለሁ፣ በዛውም ቡናዋን አፍልታ አጠጥታ ላክስቷ ይለያያሉ ማለት ነው። እኔም ቶሎ ልሂድ እንዳትቆጣኝ ትላታለች ማለት ነው። ሰላምዬም ሳሎን ቤት ተቀምጣ ነበር። እናቷ ወደ ስራ እየሄደች ነበር። ማሚ ብር ያስፈልገኛል ትላታለች ማለት ነው ሰላም። እናቷም ደግሞ ምን ያህል ብር ነው የምትፈልጊው? በቃ ስራ ቦታ ልሄድ ስለሆነ ረፍዶብኛል አሁን እኔ ራሴ እንትን እልልሻለሁ ወደ አካውንትሽ እልክልሻለሁ፣ አንቺ የምትችይውን ያህል ማሚ ብር ብትሰጪ ደስ ይለኛል ትላለች ማለት ነው። ሰላም እሺ ብላ ትወጣለች አክስቷም ማለት ነው። እርግብም እንግዲህ ከአክስቷ ጋር ተመካክራለች ማለት ነው። ምን እንደምታረግ ፈጣሪ ይወቀው ማለት ነው። አክስቷም ደግሞ ጎበዝ ልጅ መሆን አለብሽ፣ በአሁኑ አንቺ ጠንካራ ሁነሽ ማስጠራት አለብሽ፣ አለ ሰራተኛዋ ያን ያህል ብር የሰጠቻትን 100,000 ብር አንቺን ማስመጣት አለብሽ ትላለች ማለት ነው። ሰላምም ደግሞ እየጠያቄ ትሄድና መንገድ ላይ አጎቷን ታገኘዋለች ማለት ነው። አጎቷን አግኝታ
እንዴ የሰላም ትሄድና የሀናን ወንድም ታገኝና የሀና አባት እኮ ታሟል፣ ስለዚህ እንዴት ናቸው ምናምን ብላ ትጠይቀዋለች ማለት ነው። ደህና ናቸው ግን ያው ናቸው፣ ምንም ለውጥ የለም ይላል ማለት ነው። እንደዛም ብሎን ይነግራታል ማለት ነው። ቆይ ቢታከሙ ግን ይድናሉ ትላለች ማለት ነው። አዎ ይድናሉ፣ ግን እሳ ምን ዋጋ አለው? ዋናው ነገር እኮ እንትን ነው ይላታል። ብር እጥረት ነው፣ ብር ስለሌለን ነው እንጂ ልናሳክማቸው ነበር ይላል ማለት ነው የሀኒ ወንድም። ሰላምም ደግሞ እንዴ እኔ እኮ ብር ይህንንም ልጠይቅ ፈልጌ ነው፣ አባቷ እንዲታከሙላት እፈልጋለሁ ትላለች ማለት ነው። እሱም በማለመልከት ነው የመጣሁት ትላለች። እሱም ደግሞ ሳያግማማ ብርማ እሺ እኔም ወንድሜም የሚሰጠንን ብር አጠረቃቅመን እናሳክማቸዋለን ትለዋለች ማለት ነው። እሺ እሱ ላይ የተወሰነ ብር ጨምረን ማሰራት አለብን ትላለች ማለት ነው። እሱም ግን ለመሆኑ ስንት ሺህ ብር ነው የሚፈለገው ምናምን እያለችውም ነበር ማለት ነው። በጣም በሚያሳዝን ሁኔታ እሷ ለአባቷ ያላት ነገር ተጥላም የተገኘችን ብትሆንም ሀኒ በጣም ትወደዋለች ማለት ነው። በጣም የምትወደውና የምታከብረው ሰው ናት ማለት ነው የሀኒና። አሁን ላይ ደግሞ በፊት የሚጠሏት ልጅ አሁን በጣም ተወዳ እየሰራች ትገኛለች። እሷም ደግሞ እትዬ እኔ ልብሳችሁን ለምንድን ነው እንደዚህ ያደረጋችሁት? እኔ እኮ ራሴ አጣጥፊ አስገባ ነበር። አይ አንቺ ስራ ስለያሽ አንዳንዴ እናግዝሽ ብለን ነው ይሏታል ማለት ነው። እሺ በቃ እንደዛ ከሆነ ትልና ምን ነው ሀኒዬ ደህና አይደለሽም እንዴ? የሆነ ድንብርብር አልሽሳ ድንግግጥ አለሽሳ ችግር አለ እንዴት ትላታለች። አይ ምንም ችግር የለም ኧረ ዝም ብዬ ነው ትላለች። ሰላምም ማለት ነው ግራ ተጋብታ ስለነበረ ዝም ብዬ ነው ትላለች ለአሰሪዋም ማለት ነው። አሰሪዋም ግራ ገብቷት እንዴ ሀኒዬ ቆይ የሆነ ነገር ሆነሻል እንዴ? ችግር አለ እንዴ? ትላታለች። ያው ሀኒ እንደዚህ የምትሆነው የአባቷ እንትን ነው ማለት ነው። ውድ ቤተሰቦቼ አባቷ በጣም ለማሳከም ትፈልጋለች ማለት ነው። ምናልባት ቤተሰቦችሽ ከመጡ መለያሽ መስቀልሽ ነው ይላታል አባቷ ማለት ነው። እንዴ ምን ማለት ነው? እንደዚህ ማትበለኝ እኔ አባቴም እናቴም ሁለ ነገሬም እኮ አንተ ነህ አባዬ ትልና አብረው ሁለቱም ያለቅሳሉ ማለት ነው። እንግዲህ ቤተሰቦቿ እስከሚገኙ ድረስ ባለ ሀብት እንደሆኑም ሰምታለች ማለት ነው። እርግብም ደግሞ ማለት ነው እርግብ ከመጣይ በኋላ ታመነጫጭቃታለች ማለት ነው። ሰራተኛዋን እንትናን ሀናም ደግሞ ችላት ያው ሰላም ጋር አሁን ፒስ ሆነው እየኖሩ ነው ማለት ነው። ሰላምም ተስተካክላ ጸባይዋን አስተካክላ እየኖረች ነው። ግን የኔ እናት እንደዚህ የሰጠሻት ብር ይሄ ሁሉ ግን ለምንድን ነው ለሀና ትላታለች። ሀና ያው ለአባቷ ምናምን ትላለች። ላይክ ሸር ሰብስክራይብ አድርጎ ይሄን ይመስላል። ባይ